ለመድፈኞቹ አርሰናሎች እጅግ በጣም አስደሳችና በትክክለኛ ጊዜ የተገኘ የተሰማ ወሳኝ መረጃ ትላንትና ምሽት ወጥቷል። በርካታ የአርሰናል ደጋፊዎችን ይህ መረጃ እፎይ ያስባለ ብቻ ሳይሆን ያስደሰተ ሆኗል ማለት ነው። አርሰናልና ማንቸስተር ሲቲ ለዋንጫ እንደሚጫወቱ ተረጋግጧል። በየትኛው ዋንጫ ነው የሚገናኙት? እንዴትስ ሊገናኙ ቻሉ? የሚለውን ጨምሮ ለአርሰናልስ አስደሳቹ የምስራች ምንድን ነው የሚለውን በዛሬው የመረጃ ሰዓታችን በደንብ የምንመለከተው ነው። ውድ አድማጭ ተመልካቾቼ እንደተለመደው ከእናንተ የሚጠበቀው ቪዲዮውን ላይክ አድርጎ መጀመር ብቻ ነው። ምክንያቱም እናንተ ላይክ ስታደርጉት ራሱ ዩቲዩብ ለበርካቶች ቪዲዮውን እንዲደርስ ስለሚያደርገው ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በየዕለቱ ታማኝና ወሳኝ የመድፉ የአርሰናልን መረጃ በፍጥነት ማግኘት ትችላላችሁ። መጨረሻ ላይም የሌሎች ቡድኖችን መረጃዎች የምናነሳ ነው የሚሆነው። በቀጥታ እንግዲህ ወደ መረጃዎቹ ነው የምወስዳችሁ ማለት ነው። በነገራችን ላይ የእንግሊዝ ፕሪሚየር ሊግ ሊጠናቀቅ አንድ ሳምንት ብቻ ቀርቶታል። የዛሬ ሳምንት አሁን ይሄ መረጃ ወደ እናንተ የሚደርሰው እሁድ ነው። ልክ የዛሬ ሳምንት እሁድ የእንግሊዝ ፕሪሚየር ሊግ በይፋ የሚጠናቀቅበት ዕለት ይሆናል ማለት ነው። አርሰናል ከክሪስታል ፓላስ፣ ሲቲ ደግሞ ከአስቶን ቪላ የመጨረሻ የፕሪሚየር ሊግ ጨዋታቸውን ቀጣይ ሳምንት በዛሬው ቀን እሁድ ዕለት ነው የምንመለከተው። እንግዲህ ለመድፈኞቹ አርሰናሎች እጅግ በጣም ጥሩና አስደሳቹ ዜና ምንድን ነው የሚለውን ከማየታችን በፊት አርሰናልና ማንቸስተር ሲቲ በቀጣይ ዓመት ፕሪሚየር ሊግ ከመጀመሩ በፊት ለኮሚኒቲ ሺልድ ዋንጫ እንደሚፋለሙ ተረጋግጧል ማለት ነው። የሚሆነበት ዋነኛ ምክንያት ትላንትና ማንቸስተር ሲቲ የኤፍኤ ካፕ ዋንጫ ማሳካቱን ተከትሎ ነው። እንግዲህ ሲቲ ትላንትና ቼልሲን 1-0 አሸንፎ የኤፍኤ ካፕ ዋንጫን ማሳካት ችለዋል ሲቲዎች። በዚህም እንግዲህ እንደምታውቁት የኮሚኒቲ ሺልድ ሁለት ነገር ነው የሚሆነው። አንደኛ የኤፍኤ ካፕን የበላና ፕሪሚየር ሊጉን አንደኛ የወጣ ቡድን ነው የሚገናኙት። ያ ካልሆነና ኤፍኤ ካፑንም የበላው ቡድን በፕሪሚየር ሊጉ አንደኛ ከወጣ ደግሞ በፕሪሚየር ሊጉ ሁለተኛ ከወጣው ቡድን ጋር ይገናኛሉ። በኮሚኒቲ ሺልድ ዋንጫ በአሸናፊዎች አሸናፊ ማለት ነው። ስለዚህ ቀጣይ ዓመት ፕሪሚየር ሊግ ከመጀመሩ በፊት ቀድሞ ሐምሌ ላይ የኮሚኒቲ ሺልድ ጨዋታ ይደረጋል በአርሰናል እና በማንቸስተር ሲቲ መካከል። ይሄ እንግዲህ ትላንትና ተረጋግጧል ማለት ነው። ምክንያቱም ሲቲ ኤፍኤ ካፕ በልቷል። አርሰናል ደግሞ ፕሪሚየር ሊጉን የሚበላው ከሆነ አርሰናል ከሲቲ ይገናኛሉ። አርሰናል ተአምር ተፈጥሮ እንኳን ፕሪሚየር ሊጉን ቢያጣው ሲቲ ስለሆነ አንደኛ ሊሆን የሚችለው ከሲቲና ከአርሰናል መካከል የኮሚኒቲ ሺልድ ዋንጫ መደረጉ ተረጋግጧል ማለት ነው። ነገር ግን አርሰናል ደግሞ ዋንጫውን እንዳያጣ ከሚያደርጉት በጣም ጥሩ መረጃዎች መካከል ደግሞ ትላንትና ለመድፉ የተመለሱት ተጫዋቾች ናቸው። ትላንትና እንግዲህ የአርሰናል ተጫዋቾች ልምምድ አድርገው ነበረ። ታዲያ በልምምድ ላይ እጅግ ባልተጠበቀ መልኩ ሁለት ተጫዋቾች ተገኝተዋል። በተለይ ደግሞ ዋነኛውና ለኔ በትክክለኛ ሰዓት መመለስ ባለበት ሰዓት ተመለሰ የምለው ጁሪየን ቲምበር ነው። ጁሪየን ቲምበር እንዴት ተናፍቆ እንደነበረ ሁላችሁም ታውቃላችሁ። እኔ በግሌ በአርሰናል ቤት በጣም ከናፈቁኝ ተጫዋቾች አንዱ ጁሪየን ቲምበር ነው። ዘንድሮ አርሰናል በፕሪሚየር ሊጉ ላደረገው የረጅም ርቀት በተለይ አርሰናል እንግዲህ በነገራችን ላይ ቲምበር ከተጎዳ በኋላ ነው አርሰናል ተከታታይ ሽንፈቶችን ያስተናገደው። በካራቦ ካፕ ፍጻሜ በሲቲ ተሸነፈ፣ በሳውዛምፕተን በኤፍኤ ካፕ ተሸነፈ፣ በፕሪሚየር ሊጉ በቦርንማውስ ተሸነፈ፣ በማንቸስተር ሲቲ በፕሪሚየር ሊጉ ተሸነፈ። እነዚህ ጨዋታዎች ላይ በሙሉ ጁሪየን ቲምበር አልነበረም። ከዛ በፊት በነበሩ ጨዋታዎች ላይ አርሰናል በተከታታይ በድል እየተጓዘ የነበረበት በጣም በርካታ ጨዋታዎችን አድርጎ 3 ጨዋታ ብቻ የተሸነፈበት ነበረ። ጁሪየን ቲምበር እያለ አርሰናል ከ3 ጨዋታ በላይ ተሸንፎ አያውቅም። ወደ 40 የሚጠጉ ጨዋታዎችን አድርጎ ማለት ነው። ጁሪየን ቲምበር እንደተጎዳ ነው አርሰናል በሲቲ 2 ጊዜ ተሸነፈ፣ በቦርንማውዝ፣ በሳውዛምፕተን። ይህንን ስትመለከቱ ምን ያህል የአርሰናል ተከላካዮች ጎል ማፍሰስ እንደጀመሩ ትመለከታላችሁ። ብዙዎች ራሱ ቤን ዋይት ሲጫወት እንዴት ስጋት እንደነበረ፣ ምክንያቱም ቤን ዋይት በነበረባቸው ጨዋታዎች በመጨረሻ ጨዋታዎች ጥሩ የነበረ ቢሆንም አርሰናልን ዋጋ ማስከፈሉም ደግሞ መረሳት የለበትም። ይህ ደግሞ የጁሪየን ቲምበር አለመኖር ነው። በነገራችን ላይ ጁሪየን ቲምበር ሲኖር ሳሊባና ማጋሌሽ እጅግ ተረጋግተው የራሳቸውን ክፍል ይጠብቃሉ።
በላይ በኩልም እነ ካላፊዮሪ እነ ኢንካፔ ስራቸውን ይሰራሉ። ጁሪየን ቲምበር ምክንያቱም የራሱን የቤት ስራ በሚገባ ስለሚወጣ ማለት ነው። እሱ ሳይኖር ግን ሳሊባና ማጋሊሽ ግዴታ የጁሪየን ቲምበር ቦታ ቤን ዋይትን እያገዙ ጭምር መዝጋት አለባቸው። ምክንያቱም እንደ ጁሪየን ቲምበር እነ ቤን ዋይት የሱን ያህል ቦታውን ስለማይሸፍኑ ብዙ ቡድኖችም የሚያጠቁት በዛ በኩል ብቻ እንደነበረም ተመልክተናል። ይህ በጣም ለአርሰናል ትልቅ ጉዳት ነበረም። በእርግጠኝነት የምነግራችሁ ጁሪየን ቲምበር ቢኖር ኖሮ በኤፍኤ ካፑም አርሰናል ያልፈ ነበር። በፕሪሚየር ሊጉም ቦርንማውዝም በሲቲም የደረሰው ሽንፈት በእርግጠኝነት የምናገረው ሁለቱም ሽንፈቶች አይደርሱም ነበረ። ነገር ግን ያው እንዳለመታደል ሆኖ የኔዘርላንድ ተጫዋች ተጎድቶ በቀላሉ ይመለሳል፣ ዛሬ ይመለሳል፣ ነገ ይመለሳል ሲባል ረጅም ጊዜ በጉዳት አልፎት ነበር። ትላንትና ምሽት ግን የቡድን ልምምድ መስራቱ ተረጋግጧል። ይህ በጣም አስደሳች ዜና ነው። በነገራችን ላይ አንድ ተጫዋች መጀመሪያ ከጉዳት ሲመለስ ምንድነው የሚያደርገው? ጂም ላይ ነው ስራዎችን የሚሰራው። መጀመሪያ የጂም ስራዎችን ይሰራል። ከዛም በኋላ የጂም ስራዎችን ከሰራ በኋላ ሳር ላይ በግሉ ልምምድ ያደርጋል። ቡድን ለብቻው ልምምድ ይሰራል። ይህ ከጉዳት የሚመለስ ተጫዋች ደግሞ ሳር ላይ ለብቻው ልምምድ ይሰራል። ከዛም በኋላ ያንን በደንብ ሲሰራና ማገገሙ ሲረጋገጥ ወደ ቡድን ልምምድ ይመጣል ማለት ነው። ስለዚህ ጁሪየን ቲምበር ጂም ጀምሮ ነበር። ከዛም በኋላ የሳር ላይ ልምምድ መጀመሩን ደግሞ አርቴታ አረጋግጦ ነበረ ባለፈው ሐሙስ በበርንሌ ጨዋታ በሰጠው አስቴት ማለት ነው ጋዜጣዊ መግለጫ ላይ። ትላንትና ደግሞ ከአርሰናል ስብስብ ጋር ጁሪየን ቲምበር ልምምድ መስራቱ ተረጋግጧል። እንግዲህ በጣም ታማኝ እንደሚባሉት የአርሰናል የመረጃ ምንጮች እንደ ናው አርሰናል እንደ ሃንዶፍ አርሰናል ያሉ የአርሰናል ዘጋቢ የሆኑ እያንዳንዱ የአርሰናል መረጃ ያላቸው ታማኝ ምንጮች እንደዘገቡት ከሆነ ጁሪየን ቲምበር ለበርንሌው ጨዋታ ማለትም ነገ ሰኞ ምሽት 4 ሰዓት በኤምሬት ለሚደረገው የበርንሌ ጨዋታ ጭምር ሙሉ በሙሉ ዝግጁ እንደሆነና በእርግጠኝነት ተቀያሪ ወንበር ላይ እንደምንመለከተው ነው እየዘገቡ የሚገኙት። ይህ ቢሆን እንግዲህ በጣም ጥሩ ዜና ነው። እንዳልኳችሁ ጁሪየን ቲምበር በቀጥታ የፍጻሜ ጨዋታ ላይ እንዲሰልፍ አልፈልግም። የተወሰኑ ሞመንቶችን ማለት ከጨዋታ ጋር ማላመድ መቻል አለበት። ስለዚህ ነገ የሚመለስ ከሆነ አርቴታ በእርግጠኝነት ቀይሮ የሚያስገባው ከሆነና በፓላሱም ጨዋታ የሚጠቀመው ከሆነ ጁሪየን ቲምበር በደንብ ወደ ነበረበት አቋም እንዲመለስና ከአርሰናል ስብስብ ጋር ያው ከረጅም ጊዜ በኋላ ስለሆነ የተመለሰው ድጋሚ እንዲዋሃድና ከኳስ ጋር እግሩ እንዲላመድ ሜዳ ላይ ማድረግ ይቻላል። ሁለቱን ጨዋታ ሳይጫወት ቀጥታ ፍጻሜ ላይ ብታስገቡት ከረጅም ጊዜ በኋላ ስለሆነ የሚጫወተው እነዚህ ጫናው የበዛበት ጨዋታ ከጉዳት የመጣ ተጫዋች ስትጠቀሙ ጉዳቱ የከፋ ስለሚሆን ጁሪየን ቲምበር መመለሱ በጣም አስደሳች ዜና ነው። እንግዲህ እንደ ሃንዶፍ አርሰናል ዘገባ ከሆነ በእርግጠኝነት ጁሪየን ቲምበር ለበርንሌው ጨዋታ ይደርሳል። ነገር ግን በበርንሌው ጨዋታ አርቴታ ለጥንቃቄ በሚል ባያጫውተው እንኳን በእርግጠኝነት በክሪስታል ፓላሱ ጨዋታ የመጫወቻ ደቂቃዎችን ያገኛል ሲል ነው ቃል በቃል ያስቀመጠው። ስለዚህ ጁሪየን ቲምበር ተመልሷል። እንኳን ደስ አላችሁ ማለት እፈልጋለሁ። ሌላኛው በጣም ጥሩ የሚባለው ዜና ደግሞ የሚኬል ሜሪኖ መመለስ ነው። በነገራችን ላይ የሚኬል ሜሪኖን መመለስ እንደ ቀልድ እንዳታዩት፣ በጣም አስፈላጊ ተጫዋች ነው። ሚኬል ሜሪኖ ምን ማድረግ እንዳለበት ሜዳ ላይ የሚያውቅ ሰው ነው። በተለይ አርሰናል ግብ ማስቆጠር በተቸገረባቸው ሰዓታት ተቀይሮ በመግባት ግቦችን የሚያስቆጠር ወሳኝ ሰው ነው። በተለይ ደግሞ አርሰናል በርንሌን አሸንፎ ነገ ሲቲ ደግሞ ማክሰኞ በቦርንማውዝ ነጥብ የሚጥል ከሆነና ፕሪሚየር ሊጉን አሸናፊነት አስቀድሞ የሚያረጋግጥ ከሆነ በፓላሱ ጨዋታ ለነ ዴክላን ራይስ አርቴታ እነ ሜሪኖን በማሰለፍ እረፍት መስጠት ይችላል። ስለዚህ ይህ ለአርሰናል ትልቅ ጥቅም አለው። በነገራችን ላይ አርሰናል ነገ በርንሌን ቢያሸንፍና ማክሰኞ ሲቲ ነጥብ ቢጥል ለአርሰናል ትልቅ ጥቅም አለው። አንደኛ የመጨረሻ ጨዋታ ላይ ዋንጫውን ስለበላ የመጨረሻ ጨዋታ ላይ ብዙ ተጫዋቾችን ማሳረፍ ይችላል። ምክንያቱም እሁድ ፕሪሚየር ሊግ እንዳለቀ በሳምንቱ ቅዳሜ ማለትም እሁድ ፕሪሚየር ሊግ ተደረገ። ከዛ በሳምንቱ ቅዳሜ ከ6 ቀናት በኋላ የሻምፒዮንስ ሊግ ፍጻሜ ይደረጋል። ስለዚህ አርሰናል ሲቲ በቦርንማውዝ ነጥብ ከጣለነትና እሱ ነገ በርንሌን አሸንፎ የፕሪሚየር ሊጉን ዋንጫ ባለቤት መሆኑን
ካረጋገጠ ለፓላሱ ጨዋታ በደንብ ተጫዋቾችን ማሳረፍ ይችላል። እነ ሚኬል ሜሪኖን ተጠቅሞ እነ ራይስን ማሳረፍ ይቻላል። እነ ሞስኬራን ተጠቅሞ እነ ቲምበርን ማሳረፍ ይቻላል። እነ ሳልመንን ተጠቅሞ እነ ሳሊባን የመሰሉ ተጫዋቾችን ማሳረፍ ይቻላል። ስለዚህ ለአርሰናል ነገ በርንሌን ማሸነፍና ማክሰኞ ሲቲ ነጥብ የሚጥልለት ከሆነ ትልቅ እድል ይሆናል ተብሎ ነው የሚጠበቀው። ስለዚህ ሚኬል ሜሪኖ ሙሉ በሙሉ ከጉዳቱ አገግሞ ልምምድ እንደጀመረ ተረጋግጧል። ሚኬል ሜሪኖ በእርግጥ የቀዶ ጥገና አድርጎ ለረጅም ጊዜ ከሜዳ ከመራቁ የተነሳ አርቴታ ለበርንሌው ጨዋታ ይጠቀሙታል ተብሎ አይጠበቅም። ነገር ግን አርቴታ በፓላሱ ጨዋታ ላይ ከተቀያሪ ወንበር እንዲነሳ ወይም ደግሞ ቋሚ ሆኖ እንዲጀምር ሊያደርጉት እንደሚችሉ ተረጋግጧል። የጁሪየን ቲምበርና የሚኬል ሜሪኖ ሙሉ በሙሉ ከጉዳት አገግሞ መመለሳቸው ትላንትና የተረጋገጠ መረጃ ነው በአርሰናሎች በኩል። ስለዚህ በአሁኑ ሰዓት በአርሰናል በኩል በጉዳት ላይ የሚገኘው ተጫዋች ብቸኛው ቤን ዋይት ሆኖ ቀጥሏል ማለት ነው። ሌሎች በሙሉ ለጨዋታዎች ዝግጁ ናቸው ከቤን ዋይት ውጪ። ይህም ለአርሰናል በጣም ትልቅ ጥቅም ያለው ነው። በእርግጥ አርሰናል አመቱን ሙሉ ይህንን ሙሉ ስብስብ ማግኘት አልቻለም። አንዴ ሃቨርት ሲጎዳ፣ አንዴ ዮኬሬሽ ሲጎዳ፣ አንዴ ሳካ ሲጎዳ፣ አንዴ ሳሊባ ሲጎዳ ሙሉ ስብስቡን ማግኘት አልቻለም ነበር። ነገር ግን በወሳኝ የዋንጫ ወቅት ላይ እነዚህን ተጫዋቾች ማግኘቱ ለአርሰናል ትልቅ ጥቅም ይሰጣል ተብሎም ነው የሚጠበቀው። በተለይ ደግሞ ለኔ የሚኬል ሜሪኖም የጁሪየን ቲምበር መመለስም ከፕሪሚየር ሊጉ በላይ በአውሮፓ ሻምፒዮንስ ሊግ ፍጻሜ ትልቅ ጥቅም ይሰጣሉ የሚል እምነት ነው ያለኝ። ምክንያቱም በአውሮፓ ሻምፒዮንስ ሊግ አርሰናል የሚገጥመው ፓሪስ ሰን ጀርሜን ነው። ፓሪስ ሰን ጀርሜን ከባድ ቡድን እንደሆነ የሚታወቅ ነው። እንደ ሚኬል ሜሪኖ ያሉ ተጫዋቾች ደግሞ የቆመ ኳስ በግንባር ግብ በማስቆጠር የሚታወቅ ተጫዋች ነው። በነገራችን ላይ ጁሪየን ቲምበርን በርካታ ግቦችን ዘንድሮ በግንባሩ ማስቆጠር ችሏል። ስለዚህ ለአርሰናል ትልቅ የበላይነት ይሰጧል፣ በጉልበትም በቆሙ ኳሶች የበላይነትም ማለት ነው። በነገራችን ላይ የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ አርሰናል ሻምፒዮንስ ሊጉን ከፒኤስጂ በቆመ ኳስ ሊነጥቀው ይችላል ሲል ተናግሯል። በአሁኑ ሰዓት አለ ፈርዲናንድ ሲናገር ምናልባትም ዓለም ላይ ካሉ ቡድኖች ፒኤስጂ ምርጥና አስደሳች እግር ኳስ የሚጫወት ቡድን ነው። ፒኤስጂ በአውሮፓ ተመልካችን የሚያስደስት እግር ኳስ ቢጫወትም ጥሩ እግር ኳስ የሚጫወት ቡድን ቢሆንም አንዳንድ ድክመቶች አሉበት። በተለይም በቆመ ኳስ መከላከል ከፍተኛ ድክመት ያለበት ቡድን ነው ፓሪስ ሰን ጀርሜን። በዚህ ደግሞ አርሰናሎች የተካኑ ናቸው። በግማሽ ፍጻሜው በሻምፒዮንስ ሊግ ከባየር ሙኒክ ጋር ፓሪስ ሰን ጀርሜን በነበረው ጨዋታ በባየር ሙኒክ ከቆሙ ኳሶች በሚነሱ እድሎች ከባድ ችግር ተፈጥሮበት ነበረ። አርሰናል በፕሪሚየር ሊግ ውስጥ ደግሞ ምርጥ የቆመ ኳስን የሚጠቀም ቡድን ነው። የቆመ ኳስን ወደ ውጤት በቀላሉ መቀየር የሚችል ቡድን አርሰናል ነው። እኔ እንደማስበው አርሰናል ከማዕዘን ምትና ከቅጣት ምት በሚነሱ ኳሶች የአርሰናልን የአሸናፊነት ሚዛን መድፋት የሚችል የዋንጫ ጨዋታ ሊሆን ይችላል። ስለዚህ የቆመ ኳስ በፍጻሜው ጨዋታ ዋና ልዩነት ፈጣሪ ሆኖ አርሰናል ፒኤስጂን አሸንፎ የሻምፒዮንስ ሊጉን ዋንጫ ያሸንፋል ብዬ አስባለሁ ሲል ሪዮ ፈርዲናንድ ተናግሯል ማለት ነው። በእነዚህ የቆሙ ኳሶች ደግሞ በጣም ከሚወደሱ የአርሰናል ተጫዋቾች አንዱ ሚኬል ሜሪኖ እንደሆነ ይታወቃል። በጣም የግንባር እንግዲህ ቀበኛ ነው ማለት ይቻላል። ስለዚህ የሚኬል ሜሪኖ መመለስ ለአርሰናል የቆሙ ኳስ ማጥቃት ትልቅ እድል ሲሰጠው፣ ለአርሰናል መከላከል ደግሞ የጁሪየን ቲምበር መመለስ ትልቅ አቅምን ይዞ ይመጣል ተብሎ ነው የሚጠበቀው። ስለዚህ መድፈኞቹ አርሰናሎች ይህ አስደሳች ዜና ትላንትና ምሽት የተሰማ ነው። እንግዲህ እኔም በማለዳ ስቱዲዮ ተገኝቼ መረጃውን ወደ እናንተ ለማድረስ የፈለግኩት ይህ በጣም ጥሩ የሚባለው ዜና መስማት አለባችሁ በሚለው ነው። እንግዲህ አሁን አርሰናል በተለይ ሲቲ በጣም ጥሩ መነቃቃት ላይ ነው የሚገኘው። ትላንትና ቼልሲን አሸንፎ ኤፍ ኤ ካፑን በልቷል። በተከታታይ ከተሸነፈ ሲቲ ቆየት ብሏል። እንግዲህ አርሰናል ኤቨርተንን እያመሰገነ ያሉትን ጨዋታዎች አሁን በጥንቃቄ ድል በማድረግ ዋንጫውን ማሳካት ይኖርበታል። እንደኔ ሲቲ ካለበት ወቅታዊ አቋም አንጻር በቀጣዮቹ ጨዋታ ነጥብ የሚጥል እየመሰለኝ አይደለም። ምክንያቱም በጣም በመነቃቃት ላይ ነው የሚገኘው። ሲቲ በተከታታይ እያሸነፈ ነው። ካራቦ ካፕን በልቷል። አሁን ደግሞ ኤፍ ኤ ካፕን በልቷል። ስለዚህ ማክሰኞ በእርግጥ በድካም ቢሆንም የሚጫወተው ቦርንማውዝንም አስቶን ቪላንም ሊያሸንፍ የሚችልበት እድል ሰፊ ስለሆነ አርሰናል በርንሌን ሰኞ በደንብ አድርጎ በማሸነፍ
ሲቲን ድጋሚ ጫና እንዲያድርበት ማድረግ ይችላል። በተለይ አርሰናል ነገ አሸነፈ ማለት ሲቲ ማክሰኞ የማሸነፍ ግዴታ ውስጥ ስለሚገባ በከፍተኛ ጫና ውስጥ ስለሚጫወት ነጥብ እንዲጥል እንደ ኤቨርተኑ ማድረግ ይችላል። የኤቨርተኑ ጨዋታ ላይ እንግዲህ አይታችኋል። አርሰናል ቀድሞ በማሸነፉ ሲቲ እንዴት ነጥብ እንዲጥል እንደተደረገ። ስለዚህ አርሰናል ነገ በርንሌይን በደንብ በማሸነፍ ሲቲ ላይ ማክሰኞ ጫና እንዲኖር ማድረግ ይችላል ማለት ነው። ስለዚህ ሲቲ በጣም ጥሩ አቋም ላይ ነው የሚገኘው። ስለዚህ አርሰናል የራሱን የቤት ስራ መወጣት ይኖርበታል። ሲቲ ነጥብ የሚጥል አይመስልም። ስለዚህ አርሰናልም የዋንጫ ቡድን መሆኑን ለሲቲም ለፔፕ ጋርዲዮላ ለዓለምም እንደዚሁም አርሰናል ዋንጫ እንዲበላ ለማይፈልጉት በሙሉ ሁለቱንም ጨዋታዎች በአሳማኝ መልኩ በማሸነፍ ማሳየት ይጠበቅበታል። እንግዲህ የዕለቱ ወሳኝ ስፖርታዊ መረጃዎች እነዚህ ናቸው። ጁሊያን ቲምበርና ሚኬል ሜሪኖ መመለሳቸውን እንደዚሁም አርሰናል ከማንቸስተር ሲቲ ጋር በኮሚኒቲ ሺልድ ዋንጫ የዋንጫ ጨዋታ ላይ እንደሚፋጠጡም ተመለከትን። ነገ ደግሞ አርሰናል ከበርንሌይ የሚያደርጉት ጨዋታ በጉጉት ነው የሚጠበቀው። ሌሎች መረጃዎች የሚወጡ ከሆነ በፍጥነት ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው በዚህኛውም በዋና ቻናል በሁለተኛውም ቻናል መረጃዎችን መከታተል ነው። አብራችሁን ስለሆናችሁ ቤተሰቦቼ እንግዲህ ከልብ ነው የማመሰግናችሁ። በያላችሁበት በሀገር ውስጥ ከባህር ማዶ ሰላምና መልካም ጊዜን ተመኘውላችሁ።